ገነት መሆን ያለባት ከኢትዮጵያ ሰሜን ምዕራብ አካባቢ ባሉት ተራራዎች አካባቢ ነው የሚሆነው። ጣና ሐይቅ መጽሐፍ ላይ ቅዱስ የተጠቀሰችው ኤደን ነች የሚል ተፈጠረው የተወለደው ተበለው ስምጥ ሸለቆ ውስጥ ነው። ጣና እዙ ደቡብ በኩል ነው የሚወጣው። ልክ እንደወጣ ገነት እዛ ጋር ነው የምናገኘው። ሳይንስ ራሱ ስለ ገነት ምንድን ነው የሚለው? ምንድን ነው የሚነግረን ነገር? ሰው ልጅ 3 ዳይሜንሽን ድረስ ነው ማየት የሚችለው። ዮም ተስፋ ቆርጦ ገነት ከቤታችን ገነት ላይ ቁጭ ብላ እንዴት እነዚህ ሁሉ ነገሮች እናስተናግዳለን? ኢትዮጵያ ውስጥ ገነት አለች እያለ እያወራ ኢትዮጵያ የሆነ ደግሞ ገነት የሚባል የለም። ገነት ያለችው ከምድር እንደገና ከሰማይ መሀል ላይ ነው። ትውልድ መንገድ ሆናል። ባካችሁ ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ወደ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን እያነሳን እንዲሁም ደግሞ የሚወጡ በተለይ ደግሞ ከመንፈሳዊነት ጋር ተያይዞ የሚነሱ ጥያቄዎችን እንግዶችን እያቀረብን ወደ እናንተ የምናደርስበት የእንግዳ ሰዓታችን ላይ ነው የምንገኘው። እንግዲህ ከቀናቶች በፊት አንድ መረጃ ወጥቶ ነበር። ገነት መገኛዋ ኢትዮጵያ ውስጥ ነው፣ ልዩ ቦታውም ደግሞ ጣና ላይ ነው የሚል ነገር ወጥቶ ነበር። ከዚህ አንጻር ይህ መረጃ በዚህ ሰዓት መውጣቱ ለምን አስፈለገ? የተነሳው መረጃም የተሰጠው መረጃስ ትክክል ነው ወይ? እውነት ኤደን የምትገኘው እዚሁ ሀገራችን ውስጥ ነው ወይ የሚለውን እንግዲህ ቀጥታ ከሳይንቲስቱ ጋር ከተገናኙት ሰው ጋር ነው የምንገኘው። ዶክተር ጌትነት ፈለቀን እንግዳችን አድርገን አቅርበንላቸዋል። ከእሳቸው ጋር በሚኖረን ቆይታ የእነዚህን ጥያቄዎች መልስ የምታገኙ ነው የሚሆነው። ዶክተር ጌትነት እንግዲህ የሚዲያችን የቦርድ ሰብሳቢ ከመሆንን ባሻገር ሰገል ዘኢትዮጵያ ላይም እንዲሁ ስልጣን አላቸው። ከዛ ባሻገርም ደግሞ ከመንፈሳዊ ሁኔታዎች ጋር ተያይዞ የሚነሱ የተለያዩ የጥናት ስራዎችን እንዳደረጉ ታውቃላችሁ። ከዚህ ቀደምም ከአንድ ወር በፊት የተደረገውን በሀገራችን የታየውን የጨረቃ ግርዶሽ ከመሩት ሰዎች መካከል ዋነኛውና ግንባር ቀደሙ ናቸው። በዚህ በኩል ዶክተር ጌትነት ፈለቀ፣ በዛ በኩል ደግሞ ከዶክተር ሮዳስ ጋር በመሆን ነበር እንደዚህ አይነት ጥልቅ እውቀት የሚፈልጉ ጉዳዮችን እያነሱ ለሀገራችን ብዙ ስራዎችን የሚሰሩ ሰው ናቸው ማለት ነው። ዶክተር እንኳን ደህና መጣ። እንግዲህ አንድ አንተ እያልኩኝ ነው፣ አንተ ተፈቅዶልኝ ነው እንግዲህ አንተ የምለው። ከሳይንቲስቱ ጋር ተገናኛችሁ ወይ? አዎ አግኝቼዋለሁ። ማግኘት ስለነበረብኝ ይሄ ጉዳይ ትንሽ ቀቅ ያለም ጉዳይ ስለሆነ ብዙዎችም ስላነሱት ስለሚያስመረጃውም ስለሚያስፈልግን በሚል ሰውየውን ኢሜል አደረኩለት። ኢሜሉ ይታወቃል፣ ዌብሳይትም አለው። ሰዎች ፈርዘር እንኳን ይፈልጉ መጽሐፍቱ ያሳተማቸው መጽሐፍ 11 መጽሐፍት አሉ፣ ሌሎችም ነገሮች አሉ፣ ጆርናሎችም አሉና ማንበብ የሚፈልግ ኦንላይንም ስላለ ቢያነበው ጥሩ ነው፣ ቢጠይቅ ትውልዱን ቢጠይቅ ጥሩ ነው በሚል እኔም ፐርሰናሊ አግኝቼው አውርተናል። ዜግነቱ ምናዊ ነው? ምን ሃይማኖት ነበር የሚከተለው? አሜሪካዊ ነው። አሜሪካዊ ነው፣ ግን ካሳተማቸው መጽሐፍት አንጻር በብዛት 11 መጽሐፍት አሳትሟል ብዬሻለሁ። ቁርአንና ሳይንስ ቁርአንና የሚለው እና ከመጽሐፍቶቹ አንጻር ሃይማኖቱን አልጠየኩትም። ያው ኢንፎርማል ስላልሆነ በሚል 1-3 ጥያቄ የጠየኩት የነበረው እኔም ትንሽ ግራ ገብቶኝ ስለነበረ ነበረ። መጽሐፉ የተጻፈው መጽሐፉንም አየሁት፣ ቼክ አደረኩት። የተጻፈው በ2007 ነው በፈረንጆቹ። ያ ማለት 18 ዓመት ሆኖታል ማለት ነው።
ከ18 ዓመት በኋላ ነው ይሄ ሀሳብ እኛ ሀገር እንደ አዲስ እየተነሳ ያለው እና አሁን ኢሹ ሆኖ ለምንድን ነው እሱ የተነሳው? የመጀመሪያ ጥያቄ ነው። 18 ዓመት በፊት የታተመ መጽሐፍ አሁን ገና ኢትዮጵያ ነች ስለዚህ እያሉ ለምንድን ነው እሱ የሚያነሱት የሚል ነገር ጠየቁት። ሁለተኛ ጥያቄ የነበረው ባህር ዳር መጥተህ ታውቃለህ ወይ ነው። ምክንያቱም አንዳንዴ ያው የሚታወቅ ነገር ነው ሩቅ ሆነው እነሱም ባላወቁት ነገር ላይ የሆነ ነገር ይሉናል እና ለተለያየ ምክንያት እንደዛ ያደርጋል። ኢትዮጵያ መጥተህ ነበር ወይ ባህር ዳር መጥተህ ነበር? ሁለተኛ ጥያቄ ነው። ሶስተኛ ምን የተለየ ኢንትረስቲንግ የሆነ ነገር ልትነግረኝ ትችላለህ የሚል ጥያቄ ነው የጠየኩለት። እሱም ወዲያውን የመለሰልኝ ጌትነት ምናምን ብሎ አንዳንድ ነገሮች መለሰልኝ። የመለሰውም ከኢቮሉሽን የሚባል ዝግመተ ለውጥ የሚባል አለ የዳርዊን እንትን ከዛ አንጻር በዚህ ትክክል ነው ምናምን እያለ ነው የጻፈልኝ እና ሳይንሳዊ እንትኑን ለማለት ሞከረ። ዴይሊ ሚኒት ላይ ወጥቷል። እሱን ለመናገር ሞከለም። ከፈለክ ብሎ 3 እንትኖች ጻፈልኝ፣ የማነባቸውን ነገሮች ጻፈልኝ። ምናልባት ሰዎች ነገር ማንበብ ከፈለጉ ብዬ ነው። ጆርናሎችን የላከልኝ። አንደኛው ሎኬሽን ኦፍ ጋርደን ኦፍ ኤደን የሚል ኤደን ገነት አቅጣጫው የት ነው የሚል ነገር ነው። ኤክስትራክትድ ፍሮም አተም ቱ አዳም፣ ከአተም እስከ አዳም የሚለው አተም ሳይንስ ነው። አዳም እና ሳይንሱን ለማለት ነው የሞክረው እና ይሄን አንብበን ያለን ጁን 12 2025 የወጣ ነው ይሄ ጆርናል። ሰኔ ውስጥ በእኛም ሰኔ ውስጥ አካባቢ ማለት ነው የወጣ ነው። 22 ገጽ ነው። ሰዎች እንደው ከማንበብ ከፈለጉ ቢያነቡት ጥሩ ነው። ሌላ 2 ተጨማሪ ይላክልኛል። እሱ ዘ አፒራንስ ኦፍ አዳም አስ ፍሮም ቁራኒክ ፐርስፔክቲቭ ክሪኤሽን ኦር ኢቮሉሽን፣ ከቁርአን አንጻር ዝግመተ ለውጡ ምን ይመስላል የሚል 19 ገጽ። ይሄኛው ዲሴምበር 2014 ላይ በነሱ የወጣ እንትን ነው። ሶስተኛ ሌላው እንትን ያለልኝ ትሬሲንግ ዘ አፒራንስ ኦፍ አዳም የሚል ነው። አዳምን ሁኔታ መከታተል ትሬስ ማድረግ የሚል ነገር ነው የጻፈው። ይሄኛው 2024 ላይ ነው። ጁን 29 ዲቫይዝ የሆነበት ነው ነገሩ። ጁን 29 2025 23 ገጽ ነው የኛው። እነዚህ ሶስቶቹን አንብብ ብሎ ኦንላይን ስላሉ ሰዎች እንደ ቢያነቡ ከዛ መምራመድ ሲፈልጉ ቢያነቧቸው ጥሩ ነው። ሳንበል የሆነ ነገር ብሎ እሱን ከማራገጥ ሪል የተባለው ነገር ምንድን ነው የሚለው ነገር ቢያነቡ ጥሩ ነው። ይሄን ላከልኝ። ባህር ዳር ነበርኩ የሚለውን ጥያቄ መልሰልኝ። ባህር ዳር ሆኜ መጥቼ አላውቅም። I have viewed the place through Google Earth and visualized. በጉግል እርዝ ባህር ዳር የሚለው ነገር ቪዥዋላይዝ አድርጌ ነው የሚለው እና እዛ ሆኖ ቪዥዋላይዝ አድርጎ ገና ኢትዮጵያ ነች የሚል ኮንክሉዥን ላይ ደርሷል ነው እንግዲህ። ስለዚህ ይህንን እኛ ምንድን ነው ማለት ያለብን? አንድ ፈረንጅ አሜሪካ ሆኖ ጉግል እርዝ ተጠቅሞ አንዳንድ ዳታዎች ተጠቅሞ ኢትዮጵያ ገና ሲል ምንድን ነው የሚለው ይሄ እንግዲህ ሁላችንም በራሳችን ኢቫሉዌት ብናደርገው ጥሩ ነው ብዬ አስባለሁ። ከዛ ውጭ እንግዲህ ይሄ በአመትም ሲቆጠር እድሜውን እንደዚህ በተወሰነ መልኩ አስቀምጦታል። 1.5 እስከ 2 ሚሊዮን ዓመት ወደኋላ ሄደን ነው አዳምን የምናገኘው እንትን ያለው። ይህ በእኛ በኢትዮጵያ እንትን የማይሆን ነገር ነው፣ የሚታወቅ ነገር ነው። እንደውም ከምን ጋር አያይዙታል? ሆሞ ሃቢሊስ ይባል በሳይንሱ ይታወቃል። ሆሞ ሳፒያንስ ነው ምናምን ይባል ነገር አለና የሆሞ ሃቢሊስ ማለት በዝግመተ ለውጥ ውስጥ ሃንዲማን ማለት ነው። ሆሞ ሃቢሊስ ማለት መሳሪያዎች መስራት የጀመረበት ሰዎች በዝግመተ ለውጥ ምናምን እንደማለት ነው። በዛ ጊዜ የነበሩ ይሄ ከ2.4 እስከ 1.6 ሚሊዮን ዓመት ወደኋላ ይሄዳል። ሆሞ ሃቢሊስ ካልን ማለት ነው። እነዚህ ወደ ሆሞ ኢሬክተስ ኢቮልቭ አድርገዋል ነው የሚለው። ይሄ እንግዲህ አሁን የዳርዊን ላይ ነው ያለ ነው ነገራችን ላይ። ይሄ ዳርዊን ካልን እምነት አይደለም፣ ግልጽ የሆነ ነገር ነው። ሆሞ ኢሬክተስ ማለት ሰው ልጅ ቀጥ ብሎ መሄድ የጀመረበት በኢቮሉሽኑ እንደማለት ነው። ኢሬክተስ የሚለው እሱን ስለሚያሳይ ነው። ይሄ ወደ 2 ሚሊዮን ወደኋላ የሚወስደን ነው። በሳይንሱ የሚታወቀው እንደዛ ነው። በዛ ጊዜ የነበረ ነገር ነው። ስለዚህ ዝግመተ ለውጥ በዛ አይቸው ነው የሚለው። እንግዲህ ለሁላችንም ተወው ብዬ ለጊዜው ጀጅመንቱን። ሌላው ሞሬል የሚባል እንዲሁ ጸሐፊ ያለ ብሉ ናይል ኢትዮጵያስ ሪቨር ኦፍ ማጂክ ኤንድ ሚስትሪ የሚል መጽሐፍ ጽፏል። እሱም በጣም ተጠቅሞበታል እሱ። ይህም መጽሐፍ 2001 ላይ ወጣ ነው። የራቀ ነው። ኦልሞስት 24 ዓመት አካባቢ ሆኖታል እንደማለት ነው። እና እሱን በጣም ተጠቅሜ ያለው እና እሱን ብታነቡ ጥሩ ነው የሚል ነገር ነው ያለን። እንግዲህ እኔም የሆነ ነገር መመለስ ስለነበረብኝ ጥሩ ነው እስቲ ኮሚኒኬት እናደርጋለን የሚል መለስኩለት። ባህር ዳርና ሌላ ደግሞ እንትን ያለው አለ
ኦልዱቫይ ጎርጅ የሚባል ስምጥ ሸለቆ ውስጥ ያለ ቦታ አለ። አዳምና ሔዋን እዛ ስምጥ ሸለቆ ውስጥ ነበሩ ብሎ ያምናሉ እሱና እዛ ተፈጠሩ፣ ገነት ገቡ። ገነት ሲወጡ ደግሞ እዛው ስምጥ ሸለቆ ውስጥ ወደ ታንዛኒያ አካባቢ ያለ ቦታ ነው እና እንደዛ ሄደው እንትን ብሏል። እና እዛም ሄዳለሁ ስመጣ ባህር ዳር እመጣለሁ አይነት ነገር ነው። ይምጣ አላውቅም። መጥቶ እንደዚህ አይነት መጽሐፍ ያዘጋጅ። ይሄ ደግሞ በጣም ስፔሻል ኢሹ ነው እና ቢመጣና ነው ቢመራመር ቢሰራ ጥሩ ነበረ። እንዴት አገኘኸው ግን? ከፐርሶናሊቲው አንጻር ኢንቴንሽኑ ያው ይገባሃል ብዬ አስባለሁ ሪሰርቸር ስለሆንክና እንዴት አገኘኸው? እንደዚህ አይነት ነገሮች የተለመዱ ናቸው። ፈረንጆች ጊዜ የተለያየ ጊዜ ላይ የተለያየ ነገር ይጽፋሉ እና ኢቮሉሽን በዚህ ዝግመተ ለውጥ የመጣን ፎከስ አድርጎ እየሄደ ያለው ዝግመተ ለውጥ የዳርዊን እንትን ነው። ዳርዊን ስርዓት ደግሞ ከመጽሐፍ ቅዱስ ጋር የሚሄድ አይደለም። ከዛ ተቃራኒ ነገር ነው እና እነዚህ ሰዎች የምናስበው ነው ሳምቲንግ የእኛን የማስተማር ወይም የእኛን የሃይማኖት ስርዓቶች ሊሆን ይችላል፣ ዶግማዎች፣ ቀኖናዎች ሊሆን ይችላሉ እና እነሱን ወደ ጎን መሰረታዊ ነገሮችን ወደ ጎን የሚያደርግ ነገር ነው እና ሴንስ አልሰጠኝም ለኔ። ሰርፕራይዝድ አልሆነም እሱ ራሱ ከዚህ ሁሉ ጊዜ በኋላ ሀሳቡ መነሳቱ አላስገርመውም? ጠየቁት። እሱ ጠይቆ ያመለሰልኝ ነገር መጽሐፍ እርግጥ ነው ከመጽሐፍን ቆይቻለሁ ብሏል። እሱን አምኗል። ግን መጽሐፍ ማስተዋወቅ ያስቸግር ነበረ እና በጆርናል አንድ 10-20 ገጽ ምናምን አድርጌ ማውጣቱ የተሻለ ስለሚሆን ነው የሚል ነው የመለሰልኝ መልስ። እኔ አረካው ብዙ ሴንስ አይሰጠኝም ያለውም ነገር ያው ብዙ ዓመት ሆኖታል። እንግዲህ ይሁን ብዬ ተቀበልኩ። ሌላ ጊዜ እናወራለን በሚል ነው ያለው። አሳማኝነቱ ምን ያህል ነው? አንተ ስታነበው ምን ያህል አሳምነዋል? አንተ በግል እንደ በኢትዮጵያ ኦርቶዶክስ እንግዲህ የሚታሰብ ነገር አለ። ገነት ኢትዮጵያ በዘንድ ማድም የምንላቸው ነገሮች አሉ። ምናልባት ከዛ አንጻር ከራስ ሀሳብ ጋርም አንድ ላይ ስታደርገው እንዴት አየው ተአማኝነት? ስለዚህ ምርምሩ የተወሰነ ነገር ልንገርሽ። ምርምር ምንድን ነው እሱ ያነሳው የሚለውን ነገር ማንሳቱ ያስፈልጋል ይመስለኛል። ዓላማው የምርምሩ ዓላማ ቁርአንን፣ መጽሐፍ ቅዱስንና አርኪኦሎጂ ወይም ሳይንስን በመጠቀም ገነት የቱ ጋር ነች የሚለውን ነገር አዳምና ሔዋን የቱ ጋር ኖረዋል የሚል ነው። ለየትኛውም እምነት ሳይድ አያደርግም። እሱ ዋናው ፋክቱን ማግኘት ብቻ ነው፣ ሪዛልቱን ነው። ኦብጀክቲቭ እንደዛ ነው። እንደሱ ገልጻ እንግዲህ እንደዛ ነው። ይህን ተጠቅመን እናገኛለን የሚል ነው። እንዳልኩ ሰኔ ላይ የወጣ ነገር ነው። ጂኦግራፊውንም እንደዚሁ ለማወቅ ሞክረዋል። ለምሳሌ ባህር ዳር አካባቢ ያለው ሁኔታ ጂኦግራፊ ምን ይመስላል፣ ከገነት ጋር አንድ ላይ ማች ያደርጋል ላያደርግ የሚለውን እንደዚሁ ወንዞቹን በተለይ ለማጥናት ሞክረዋል። የአየር ንብረቱን እንደዚሁ ባህር ዳር አካባቢ ያለውን ጣና ዙሪያ ያለውን የአየር ንብረት እንደዚሁ ቼክ ለማድረግ ሞክረዋል። ከዚህ አንጻር አዳም ሞስት ፕሮባብሊ ሆሞ ሀቢልስ ቅድም ያካካልኩት ማለት ነው ከዛ ኢቮልቭ አድርጓል የሚል ነገር ነው ያነሳው። ሌላው እንደዚሁ አውስትራሎፒቲከስ ይባላል እንግዲህ በኢቮሉሽኑ በባዮሎጂ የምናውቀው እንትን አለና ኦር ፍሮም ኤ ሌት ፎርም ኦፍ አውስትራሎፒቲከስ ጥሩ ምሳሌ የምትሆነው ሉሲ ነች። ይህ በእንትኑ ጥናት ሉሲ ከዚህኛው ወገን ትመደባለች እና እድሜዋ ወደ 3.2 ሚሊዮን ምናምን በዛ የሚያር ነው እና ከዛ ጋር የሚያዝ ስለዚህ ኢቮልቭ አድርጓል። ይሄ እንግዲህ እንዳልኩሽ ዝግመተ ለውጡን እዛ ጋር ለማያያዝ ነው የሞከረው። ሉሲንም እዛ ለማያያዝ ነው የሞከረው። አዳም ሔዋን በእኛ እንትን ያው ሳይንስ ላይ ሉሲ ድንቅነሽ የሚባል ነገር አለ። ከዛ ጋር ሜርጅ ለማድረግ ነው የሞከረው። ትንሽ እንትን የሚል ነገር ነው እሱኛው። ይህ ቅድም እንዳልኩሽ ወደ 2 ሚሊዮን ዓመት የሚሄድ ነገር ነው። ስለዚህ ቅድም ያልኩት ኦልዱቫይ ጎርጅ ታንዛኒያ ያለ እንትን አለ ቪክቶሪያ ሐይቅ አካባቢ እዛ ጋር ነበሩ የሚል ነው። ይሄ እኛ አስተምሮ ላይ የለም። አላህ ሀዋ እያለ ሔዋን ሀዋ እንደዚህ ጀነት እዛ ነበረ የሚል ነገር ለማንሳት ሞከረ። ግን መሆን ያለበት ገነት መሆን ያለባት ከኢትዮጵያ ሰሜን ምዕራብ አካባቢ ባሉት ተራራዎች አካባቢ ነው የሚሆነው የሚል ድምዳሜ ነው ላይ ደረሰው። አንዱ የእሱ ድምዳሜ ጣና ሐይቅ መጽሐፍ ላይ ቅዱስ ላይ የተጠቀሰችው ኤደን ነች የሚለው አንድ የደረሰበት እንትን በዛ መልኩ እንትን አለም። ሌላው ባህር ዳር ብዙ ነገሮችን እንዳለ ላይፉን ተፈጥሯዊ ህይወት ቼክ ለማድረግ ሞክሯል። እሱን ያንዳንዱ ለማወቅ ሞክሩ። በእውነት የሰው የምናስበው ነው የሚለውን እዛ ያለውን ሄደህ ታውቃለህ ዶክተር? ባህር ዳር አንድ እዛ ካልተሄደ
እዛ ገዳማት ውስጥ ብዙ ጊዜ ሄደናል። የተለያየ እንትን እርግጥ መሄድ ይጠበቃል። እንደዚህ ነገሮችን ለመጻፍ እንደ ቢያንስ ባህር ዳር መሄድ ይጠበቃል ብዬ አስባለሁ። እና ምን አደረገ እዛ አካባቢ ያሉትን እጽዋት፣ የአየር ሁኔታ የሚበቁትን ነገር ሙሉ ቼክ አድርጌያለሁ ነው የሚለው። እንግዲህ አልመጣም ብለናል። ከለርፉል ይሄ ሳይንሳዊ ተርም ስለሆነ ነው። ቦጋንቪላ የሚል አለ፣ ባለ 3 ቅጠል ሮዝ ከለር አበባ እዛ አለ። እንዲሁም ሂቢስከስ የሚባል አለ፣ ለውበት የሚተክል ደማቅ አበባ ነው። እሱ ሁሉ ሊስት ስላደረገው ነው። ሌላው ጣፋጭ መዓዛ ያላቸው የፍራንጊፓኒ ቁጥቋጦዎች አሉ እዛ አካባቢ። ምናልባት ሰዎች ይህን ሲሰሙ እሱም ቼክ ቢያደርጉ ጥሩ ነው። በዛውም በርድስ አር አባንዳንስ ብዙ አዕዋፍት አሉ። ከነስማቸው ነው የጻፈው። ሶንግ በርድስ፣ ሹገር ስቲለርስ የሚባሉ ስኳር ነክ ነገሮችን ኔክታር የሚባላል በሳይንሱ እሱን የሚመገቡ አዕዋፍት እዛ አሉ። ቡፋሎ ዊቨርስ የሚባሉ እንደዚሁም ጎሽ በአንድ ብዙ ጎሾች ሲሄዱ ከዛ የሚነሳውን ትንሽ ትናንትኖች የሚመገቡ አሉና እንደዚህ አይነት ወፎችም አሉ የሚል ነገር ነው ያነሳው። ሌላው ፓፒረስ የሚባል እንደዚሁ የዛፍ አይነት ነው። ለወረቀትና የምንጠቀምበት እሱ አለ እዛ። አየሩ የተረጋጋ ነው። አበቦች፣ የተለያዩ አበቦች አሉ፣ አዋፍት አሉ፣ የሚዘምሩ አዋፍት አሉ። ጃዝሚን የሚባል ደግሞ እንደዚሁ ለሽቶ ማቀመሚያ የሚሆን ትላለች። ነጭ 5 አበባ ያላት ነች እሷ፣ 5 ቅጠል በብዛት ሽቶ ይሰራባታል። እሱም አለ። ጂንጀር አለ። ቢጫ ወይም ቀይ አበባ ያለው ሀረግ ተክል አለ እዛ አካባቢ። የበለስና የማንጎ ዛፎች አሉ። ግራር አለ። እንደዚሁ ባህር ዛፍ፣ ከውጭ የመጣ ባህር ዛፍ አለ የሚለው ይህን ሁሉ አንድ ላይ በጥናት ውስጥ አካቶታል። ባህር ዳር ላይ ያለው ሁኔታ ማለት ነው። አንተ እንትን አድርገሃቸዋል። እነዚህ ነገሮች አይታቸዋል። እዛ ፋክት ነው እሱ እንደሚለው ነው። እኔ አልሄድኩም ብዬ ነው እዛ የተወሰነውን ዲቴል ለማጥናት የግድ እዛ ቦታ ላይ ይጠበቃል። እና ባህር ዳር አካባቢ ብዙ ግሪን የሆኑ ነገሮች እንዳሉ ይታወቃል። ገዳማት ውስጥ አሜዚንግ የሆኑ ነገሮች እንዳሉ ይታወቃል። እሱ እንግዲህ ዲቴል ጥናት ያስፈልጋል። የሰውዬ በእውነት የሚለው ነገር ትክክል ነው ወይ? በዛውም እንደዚህ የሚሰሙ ሰዎች በእነዚህ ነገሮች ምክንያቱም ይሄ ሰውዬ ለማለት የፈለገው ምንድን ነው የሚለውን በዛ መረዳት ስለሚቻል ማለት ነው። ይሄን ቼክ አደረገና ውጤቱ ያው ቅድም እንዳልኩሽ አዳም ዋዝ ቦርን ኢን ኢስት አፍሪካን ሪፍት ቫሊ የሚለው ጋር ደረሰ። አዳም የተፈጠረው የተወለደው ምስራቅ አፍሪካ ባለው ስምጥ ሸለቆ ውስጥ ነው የሚለው ቅድም የጠቀስኩልሽን ቦታ እንትን ብሎ ለመናገር ሞከረ። ሌክ ጣና ቅድም እንዳልኩሽ ጣና ሐይቅ፣ ኤደን ራሱ ኤደን ማለት ጣና ሐይቅ ነው። ሌላው ግን the garden lies immediately and directly to the south ጋርደን ነው። ገነት ራሷ ደግሞ ልክ ከጣና እንደወጣ ጣና እዙ በደቡብ በኩል ነው የሚወጣው። ልክ እንደወጣ ገነት እዛ ጋር ነው የምናገኘው፣ ጋርደኑ እዛ ጋር ነው የሚገኘው የሚል ኮንክሉዥን ነው። ጣና ራሱ ኤደን ነች። ልክ እንደወጣን ደግሞ ገነት እናገኛለን የሚል ኮንክሉዥን ነው የደረሰው። እንግዲህ ይሄ ምን አይነት ኮንክሉዥን ነው የሚል ነገር ምናልባት ሁላችን የሚያመራምር ነገር ነው የሚሆነው። ሌላው እንግዲህ መጽሐፍ ላይ እኛ የምናውቀው አዳም ካጠፋ በኋላ ወደ ገነት የሚሄደው መንገድ በኪሩቤል እና በምትገለባበት ሰይፍ ታጥራለች ነው የሚለው። እሱንም የምናደርገው የፍሌሚንግ ስዎርድ ይባላል። እሱ ማለት ቮልኬኖ እሳተ ገሞራ ማለት ነው በሚል ቀይሮታል። ኪሩቤል የሚለውን እሳተ ገሞራ እንደማለት ነው። ያሁን አንደርስታንድ ለማድረግ ቴክስት ታይም ሴንስ አይሰጥም እና ባህር ዳር ዙሪያዋ በእሳተ ገሞራ ጂኦሎጂ እሱን ነው የሚያሳየው እና እሱን ነው የሚያሳየው የሚለው የፍሌሚንግ ስዎርድ የምትገላበት ሰይፍ አዳም መልሶ እንዳይሳሳትና ወደ ገነት እንዳይገባ የሚለውን ነገር በዛ መልኩ አስቀምጦታል። ይሄ ሰዎች እንዴት አድርገው እንደሚረዱት አላውቅም ምን ማለትም እንደሆነ። በዛ መልኩ ነው እንግዲህ እሱ ለመተንተን የሞከረው። ሳይንሱ የሄደበት ይሄ ነው። እዛ አካባቢ ያለውን እንዳልኩ ሳይመጣ ዲስታንስ ሆኖ ከርቀት ሆኖ እዛ አካባቢ ያሉት ተፈጥሮ ስነ ምህዳሩ በሙሉ ጎግል አድርጎ እዚህ ደርሻለሁ የሚል ነገር ነው ያለው። እንግዲህ ምናልባት በዚህ ወቅት ምናልባት ይህን ለምን አነሳ የሚለውን ነገር ቼክ ለማድረግ ትክክል። እሱ ነው መመልከት ያለብን ጉዳይ። በጣም ረጅም ጊዜ ሆኖታል። ምናልባት ዛሬ ላይ የሶሻል ሚዲያ የቴክኖሎጂ መራቀቁ ጉዳዩ ሁሉም ጋር እንዲራገብ አድርጎት ሊሆን ይችላል። ይሄ አንድ አስተዋጽኦ ሊሆን ይችላል። ግን እነሱ ያለ ምክንያት ታግዘኛለህ ዶክተር፣ መቼም ከእነሱ ጋር ስለቆየ ያለ ምክንያት የሚያደርጉት ምንም አይነት ነገር የለም። ነገሮችን ሲያደርጉ በምክንያት እንደሆነ ይታወቃል። የተለየ ዓላማ ይኖራቸው ይሆን? ከዚህ ቀደም እንደውም አብዛኛውን ነገር ከኢትዮጵያ ጋር ተያይዞ ነው አይደለም የሚለውን ማረጋገጫ የለም የተለያዩ ነገሮችን በማለት ነው
እንዳልሆነ ወደሚወስደው መንገድ እንድንሄድ የሚያደርጉን። ይህንን ነገር ማመንና ጥናቱ ይህንን አመላክቷል ብሎ ማውጣት በዚህ ሰዓት ለምን አስፈለገ? እንዳልኩት ይህ 18 ዓመት አልፎታል መጽሐፉ ከወጣ። መጽሐፉንም ራሱ በእውነት የሰውዬ ኢንተረስትድ ሆኖ ነው ወይ ያወጣው ይህን ጉዳይ ማች አያደርግም። ሳይንስን በመጠቀም መንግስተ ሰማያትን ገነትን እንደማለት ነው። ይህ እንደዚህ አይነት ሙከራ የተደረገ ያለው እና እሱ ምን ያህል እንትን ነው የሚለውን ያው ሰው በራሱ ጊዜ ቢፈርድ ጥሩ ነው ብዬ አስባለሁ። ከዛ ውጭ ስለ ገነት ጉዳይ እርግጥ ብዙ ጊዜ ተነስተዋል። እኔ እንኳን ከሱ በፊት አሁን ከመውጣቱ በፊት 2021 ላይ ቼክ ሳደርጋቸው ነበርና ጋርዲያን የሚባል እንደዚህ የሚታወቅ እንትን አለ። እሱ እንደዚህ ያው ሌሎች እንደዚህ የተለያዩ ዶክመንተሪዎች ላይ ዩቲዩብ ላይም እንደዚህ ብዙ ይወጣሉ። ጋርደን ኦፍ ኤደን የኤደን ገነት የነች የሚል ነገር የተለያየ ጊዜ ላይ ይወጣል። የተለያየ ጊዜ ላይ ግን የሚወጣው የተለያየ ተግባር ሊሆን ይችላል። አንዳንድ ጊዜ የእነሱን ሀሳብ ለማወቅ የሚያስቸግርበት ጊዜ አለ። ለምንድን ነው እሱ የሚለውን ስለ ኢትዮጵያ ከአንዳንዶቻችን በፈለጠ ሁኔታ ኢንተረስትድ ናቸው። ስለ ኢትዮጵያ ለማወቅ ብዙ ታሪካዊ ሰዎቻችን ያው የሚታወቅ ነገር ነው። ኢትዮጵያን ታሪክ እናውቃለን። ፈረንጆች ከኛ ምን ይፈልጋሉ የሚለው ምናልባት እሱ እንደዚሁ ነግሻሉ። በኋላ አይተኙም፣ 24 ሰዓት ያጠናሉ። የተለያየ ምክንያት አንድ ኢትዮጵያዊ ለምንድን ነው የሚለውን ነገር ተወሰነ መልኩ ቢያስብና ቢረዳ ጥሩ ነው ብዬ ያስባለሁ። ለምሳሌ ታቦተ ጽዮን ዘንድሮ ያጋጠመን ነገር ማርች ላይ ታቦተ ጽዮን አሜሪካ ታቦተ ጽዮን ብዙ ጊዜ ታቦተ ጽዮን መጽሐፍ ሁሉ ጽፈውበታል። የሚታወቅ ነገር ነው። ምንድን ነው የሚያሳስባቸው እንደዚህ? ስለዚህ ታቦተ ጽዮን ኢትዮጵያ ነች አይደለች የሚል ነገር እንድሮም እንደዚሁ በተለይ አዲሱ የአሜሪካ ፕሬዚዳንት ካለ በኋላ እርግጥ ኦሪጂናል ዶክመንቱን ለማየት ሞከርኩ። በብዛት እዚህ መካከለኛው ምስራቅ የሚል ነገር ነው ያለው። አብሮ ግን ኢትዮጵያ ውስጥ የሚል ነገር አንስተዋል። ናቱ እዛ ጋር ያሳይም ግን በብዛት የሚወራው ነገር ኢትዮጵያ ውስጥ ነው የሚል ነገር ከ7 ወር በፊት የወጣ ነገር ነው እና እንደዚህ አይነት ነገሮች ያነሳሉ። ብዙ ከኢትዮጵያ ጋር የተያያዘ የሚያነሷቸው ነገሮች አሉ። ድሮም ጀምሮ ያነሳሉ፣ አሁንም ያነሳሉ፣ ወደፊትም አይተውትም። ታሪካችን የሚያሳየው እሱን ስለሆነ ማለት ነው እና በተለይ ደግሞ ቅድም እንዳልኩሽ ያለፉት 2 ወራት የተለያዩ እንትኖች ይነሳሉ፣ አሁንም ያነሳሉ። እሱን እንደው አንድ ነገር አንድ ሰው በጣም ክቡ ካነሳሽ ስላንቺ ካወራ መሰሊ ጥሩ ስላንቺ የሆነ ነገር ጥሩ ነገር አለው ማለት አይደለም። የሚታወቅ ነገር ነው ወይ ከአንቺ የሆነ ነገር ይፈልጋል ሰምቲንግ እንደዚህ አይነት ነገሮች ሊሆኑ ይችላሉ እና እኛም ደግሞ እነሱ የሆነ ነገር አንዳንዴ አእምሮን የሚሰርቁ ነገሮች በተናገሩ መጠን ደስ ይለን አይገባም። ነገሩን የግድ መመርመር አለብን። ምክንያቱም ነገሮችን ለማዛባት ጥሩ ናቸው። እንደዚህ አይነት ነገሮች ያሉት ነባራዊ ሁኔታዎች ለማዛባት እንትን ይላሉ እና እኔ ያው አንደኛ ሳይንስ ነው፣ ምንም አንድ ላይ የማይገጣጠም ነገር ነው። በዝግመተ ለውጥ በዳርዊን ሕግ ገነትን አገኘን ብሎ እንደው ሰውም ሲሰማ የሚያምን ከሆነ ትክክል ሊሆን አይችልም። የሚታወቅ ነገር ነው እና በብዙ መልኩ ሊተረጎም የሚችል ነገር ነው። የእኛ ተፈጥሮ የሆነ የአምልኮ ስርዓታችን ሁሉ የሚያዛባ አይነት ነገር ነው እና ሰው እንደው እንደዚህ አይነት ነገሮች ሲሰማ ግን ቢያንስ ማወቅ አለበት መጀመሪያ። በዛ መልኩ ቢረዳው ጥሩ ነው። ከዚሁ ጋር ምናልባት ፈረንጆች በብዛት የሚነሳ ነገር አለ። ምንድን ነው የሚፈልጉት ከኛ የሚል ከዚህ ጋር የተያያዘ ነገር ነው። እሱን ልመልስልሽ እችላለሁ። እሱ ብዙ ጊዜ እኔም የሚገረምበት ነገር ነው እና ይፈልጋሉ፣ በጣም ይፈልጋሉ። እኛ አንዳንዶቻችን በተለይ እኛ ከኢትዮጵያ ከምንፈለገው በላይ እነሱ ከኢትዮጵያ የሚፈልጉት ነገር ይበልጣል። እሱን ስናይ ትንሽ ግራ እንጋባለን። በዚህ ልክ ለምን ማለት በጣም ራሽናል ናቸው አይደለ? በነገርን ያለ ምክንያት የሚያደርጉ አይደሉም። ጊዜያቸውን በአግባቡ የሚጠቀሙ ናቸው። በዚህ የሰለጠኑ ናቸው። ከዚህ አንጻር በዚህ ልክ ጊዜ ወስደው ኢንቨስት አድርገው ነገሮችን በጥልቀት ኢትዮጵያ ላይ ትኩረት አድርገው የሚሰሩበት ነገር ምንድን ነው? በጣም ጥያቄ የሚፈጥርብኝ ጉዳይ ነው። ፈረንጆች ከኛ ምንድን ነው የሚፈልጉት? ያጡት ነገር አለ ወይ እነሱ የሚለው ነገር ግልጽ ነው። ታሪኮቻችን በተወሰነ መልኩ እናውቅ ጥሩ ነው። ቅድም እንዳልኩት በተወሰነ መልኩ እነሱ የሚፈልጉትን ነገር በምንም መልኩ አይነግሩሽም። ይሄ መታወቅ አለበት። ቅድም ስለ ታቦተ ጽዮን ብዬሻለሁ። ደረስንበት አልደረስንበት እያሉ ያወራሉ። እሱ አንዱ የሚያስመጣቸው ነገር ነው። ታቦተ ጽዮን ጉዳይ በታሪካችን የምናውቀው ነገር ነው። እሱ ሌላ አንድ ነገር ነው። ግን ቢያገኙ እነዚያ ነገሮችን ቢያገኙ ሃይማኖታዊ ሽፋን አይሰጡትም። ሌላው ግራ የሚገባው ነገር ማለት ነው። አሁን በገብሳይ ገነት ኢትዮጵያ ውስጥ አለች፣ የእኛ እምነት አለ። ሃይማኖታዊ ሽፋን ግን አይሰጠውም። እሱ ለእኛ ምን አይነት ጉዳት እንዳለው ግልጽ የሆነ ነገር ነው። ስለዚህ እኛ ትውልዱ ዳይቨርት ማድረግ ይቻላል ማለት ነው በቀላሉ እና እንደዚህ አይነት ነገሮች አሏቸው። ይሄ ሌላ እንትን ነው። ሌላው እንደዚሁ አንድ ሚዲያ ሰው ነው እዛው ባህር ዳር አካባቢ
በጣም ፈረንጆች ተከታታይ ሄደው የሚያነሱ ነገር ሲከታተል ነበርና እሱን በዚህ ጉዳይ ቼክ ሳደርግ ነው እሱን የሚያየሁት እና እሱ እንደው ተከታትሏቸው ብዙ ነገር አብሮ ሄደ። ይፈልጉት ነገር ነበረ። ቴሌስኮፕ ምናምን ይዘው ፖይንት ላይ ፎከስ አድርገው በጣም ረጅም ጥናት ያደረጉ ነበር እና እዛ አካባቢ ያው ጣና፣ የሰው ልጅ፣ ገነት፣ ኢትዮጵያ የሚለው ነገር የሚታወቅ ነገር ነው። እዛ ጋ አይናቸውን እዛ ጋ ፎከስ ቢያደርጉ ሊገርመን አይገባም። ከዚህ በፊት እንደዚሁ በተለያየ ምክንያት መጥተዋል። ለምሳሌ ዋካንዳ የሚል ብላክ ፓንተር የሚባል እንደዚሁ $20 ሚሊዮን ብለው መጀመር ሞክረው ነበረ። ያው ዋራ ላይ ቀርቷል። በተለያየ መጽሐፍቶቻችን እንደዚሁ ተጽፈዋል እንደዚህ አይነት ነገር። ሌላም አንድ ሪሰርች የሰራ ኢትዮጵያዊ ያለ እሱ እንደውም ጥሩ ነገር አስቀምጧል። ወደ 24 አካባቢ ነጥቦችን አስቀምጧል። እነዚህ ሰዎች ከእኛም ብሎ ይፈልጉ ሌሎችም ሪሰርቾች አሉ። እኛም እንደዚሁ የምናውቃቸው እንትኖች አሉ። ለምሳሌ የአክሱም ስልጣኔ የሚለው ነገር እነሱ እንግዲህ አንዳንድ እንደዚህ በጣም ደስ የሚሉ ነገሮች መሰብሰብ ልማዳቸው ነው። በተለይ ምስጢራዊ ነገሮችን ይሰበስባሉ። የአክሱም ስልጣኔ ምንድን ነበር ፖይንት ማወቅ ይፈልጋሉ። ይሄ ነው ጉዳይ። አሁንም አልተውትም፣ ድሮም ነበረ፣ አሁንም ይከታተላሉ። እዛ ላይ ብዙ ምስጢራት ስላሉ ነው። ታቦተ ጽዮን ቅድም ብዬሻለሁ። ከዚሁ ጋር በተያያዘ አራራት ተራራ እንደዚሁ ኢትዮጵያ ውስጥ ማለት ነው አርመን ይባላል። ኢትዮጵያ ውስጥ የሚል ነገርም ስላለ እሱ አእምሯቸውን ይዞታል እስካሁን። ምክንያቱም ከዛ ጋር ብዙ የሚያገኙት ምስጢራት እንዳሉ ስለሚረዱ ነው እነሱ። የቀን አቆጣጠራችንም እንደዚሁ ባይፈልጉት እንኳን እኛን አስተተው ክሬዲቱ ሌላ ለመስጠት ይፈልጋሉ። ብዙ ጊዜ ተደጋጋሚ ዘንድሮ የሚያጋጥመን ነገር ነው እና እሱ ቀላል ነገር አለ። እርግጥ ብዙ ጊዜ ሞክረውታል። ስለ3ኛው ክፍለ ዘመን በዚህ የተሞከረና ያልቻሉት ጉዳይ ነው። ሌላው በዚህ በእኛ ታሪክ የተጻፉ እንትኖች አሉ። በእኛ እምነቶች አዳም ከገነት ሲመጣ ይዟቸው የመጡ ምናምን የሚባሉ ነገሮች አሉ። ያለ በእኛ ዶክመንቶች ስላሉ እነሱን ነገሮች ለማግኘት ይፈልጋሉ። እነዚህ ትልልቅ ነገሮች ናቸው። ገነት እዛ ብቻ ማለት አይደለም። ይዟቸው የመጣቸው ነገሮች ምንድን ናቸው የሚለውን ነገር በብዛት እንግዲህ ያለው ጥናት እሱንም ስለሚያሳይ ነው ያለ። ከዛ ውጭ ግን ትልቅ ነጥብ አድርጌ የወሰድኩት የዓለምን ምስጢር የሚያውቁ የተለያዩ ሰዎች አሉ በተለያየ ሀገር ላይ። እሱም በጣም ነው የሚያድኑት እነሱ። ይሄ እውነት የሚያስደንቃቸው ሊሆን ይችላል። እኛም እንደዚህ አይነት ነገሮች ማደን ነበረብን። አሁን እኛ ኢትዮጵያ ውስጥ ያለ ነው ምስጢራትን የሚያውቁ ሰዎችን አባቶችን መጠየቅ፣ ማወር፣ መመራመር ነበረብን። እነሱ በጣም ነው የሚያድኑት እነዚህ አይነት ሰዎች። የቀላል እንትን አይደለም። በሄዱበት ቦታ ይጠይቃሉ። ቅድም ያልኩሽ ልጅ አለ። እሱ እንደዚሁ ብዙ ፈርዘር ሄደዋል። እሱ እንደውም እና ምስጢራትን ይፈልጋሉ ነው። የተለያየ ፐርፐዝ ሊጠቀሟቸው ይችላሉ። ነገራችን ላይ እኛ የማናውቀው ምስጢር እነሱ አወቁት ማለት ለምሳሌ አያውቁም እንጂ እኛን ማኒፑሌት ለማድረግ ይጠቀሙበታል። ግልጽ የሆነ ነገር ነው። በዓለማዊ ሊሆን ይችላል፣ በመንፈሳዊ ሊሆን ይችላል። ካወቁ እኛን ማኒፑሌት ያደርጉበታል። እነዚህ ነገሮች እንግዲህ ከሞላ ጎደል የሚመጡባቸው ጉዳዮች ናቸው ብለን ነው እኛ የምናስበው። ብዙ ነገሮች አሉ። እርግጥ እንደው ከሱ ሀሳብ ስንወጣው ሳይንስ ራሱ ስለ ገነት ምንድን ነው የሚለው? ምንድን ነው የሚነግረን ነገር? አሁን እንዳየነው ከሆነ የእሱም ሳይንስ ነው። ሳይንስ ዳርዊን ሰምቲንግ እንደዚህ አይነት ነገሮች ናቸው። ስም ቁርአን ወይም መጽሐፍ ቅዱስ ይበል እንጂ ሞር ወደ ዳርዊን የሄደ እንትን ያለው በኢቮሉሽን እያለ እዛ በሳይንሱ ላይ የሚታወቁ ኢቮሉሽን ስቴፖች ናቸው አንስቶ ሲናገር የነበረው። የሚጻፍልኝ ነገር እሱን ነው። ሳይንስ እንግዲህ ብዙ አሁን ለምሳሌ ሉሲ አርዲ እንላለን አይደል? ኢትዮጵያ የሰው ልጅ መገኛ በሳይንሱም እንደዛ ነው የሚታወቀው። ይህ ሉሲ አርዲ ማለት ግን በሰሊ ከገነት ከምናምን ጋር ይሄዳል ማለት አይደለም። ያስተምሮ ሌላ ነው። ሉሲ 3 ሚሊዮን ዓመት እኛ የምንቆጥረው በሺዎች ዓመት ነው። ሁለቱ አንድ የሚሆን እንትን አይደለም። ያኛው ሌላ አስተምሮ ነው፣ ይሄኛው ሌላ አስተምሮ ነው እና ሳይንስ አለ። ያም የኢቮሉሽኑ ፓርት ነው። እንደዚህ እያሉ ያጠኑ ነበረ። ያንንም ኮንሰፕት ስለሚወስዱት ነው። ያን ኮንሰፕት ወስደው ደግሞ ያስኬዳል። ኢትዮጵያ በመጽሐፍ ግድ የለብኛ በመጽሐፍ ቅዱስ ሊሆን ይችላል፣ ሌሎችም የኛ ዶክመንት እሱን ያሳያልና እሱን ቢወስዱ ብዙ እንትን አለ ሊያስኬድ ይችላል። ግን ኢንተርፕሬቴሽኑ እነሱ የሄዱበት መንገድ እና የተረጎሙት ትርጉም ግን ላያስኬደን ይችላል። እንዳልኩት ከብዙ ነገሮቻችን ሊያራርቀን ይችላል ነው ያ ነው። ሌላው የኤደን ገነት ከገልፍ ኦፍ ኤደን የሚባል ባህረ ሰላጤ ውስጥ ተደብቃ ሊሆን ይችላል የሚል ሳይንስ የተወሰነ የሚናገረው ነገር አለ። ሳተላይት ኢሜጆችን እንደዚሁ ይጠቀማሉ። 4 ወንዞች የሚባሉ ስላሉ ከገነት የወጡ 4 ወንዞች አሉ እና እነሱ እንደዚሁ አንዳንዴ በሳተላይት ኢሜጅ ብለው በረሃ አሁን የሰሃራ በረሃ አልነበረም የሚል ነገርም ስላለ ነው እዛ ውስጥ የተደበቀ አንደኛው ወንዝ እዛ ውስጥ ተደብቋል የሚል ነው። ምክንያቱም አሁን አድራሻው አይታወቅም አንደኛው ወንዝ አይነትና እዛ ውስጥ ሊሆን ይችላል የሚል በሳይንሱም ስለሚል ነው። አንደኛው ያው ጊዮን ነው አይደለ?
አንደኛው ጊዮን ነው። ሌሎችም አሉ። እሱን እንደዚሁ ዘረዝርልሻለሁ። ሌላ እነሱ ሀቢላህ የሚል አለ። ኤላውጥ ምድር የሚል ነገር ስላለው አንደኛው ወደዛ ይፈሳል፣ ወርቅ ከበረ ድንጋይ ያለበት የሚል ነገር አለና ታሪካዊ ነገሮችም ይጠናሉ። ይሄ ያለበት ድሮ የቱ ጋር ነበር የሚለውን ነገር እንደዚሁ ቼክ ስለሚያደርጉ፣ ሌላው ጂኦሎጂ ጂኦግራፊ እንደዚሁ ቼክ ያደርጋሉ። እና 4 ወንዞች አሉ። እነሱን ጠቅሳቸዋለሁ። 2ቱ ኤዥያ ውስጥ ነው ያሉት። አንዱ የኢትዮጵያ ውስጥ ነው። አንደኛው ቅድም አይታወቅ ማየት ነገር ያልኩሽ ማለት ነው። እንዴት ተራራቀ ከአንድ ቦታ የሚወጡ ከሆነ እንዴት ተራራቀ የሚል ሳይንስ የሳተላይት ኢሜጅ ምናምን እንደዚህ ቼክ ለማድረግ ይሞክራሉ። ያ ነው። ሌላው ሳይንስ ራሱ የሰው ልጆች ከአፍሪካ ወደ ሌላ ዓለም ሄዱ የሚለውን ነገር ይቀበላል። እርግጥ ይህም በኢቮሉሽን ማለት ነው፣ በመንፈሳዊ እይታ አይደለም። አፍሪካ ነበር ሁሉ ነገር መገኛ፣ የሰው ልጅ መገኛ አፍሪካ ነች ብለው ያስባሉ። ወደ ኤዥያ እና የተለያየ አቅጣጫ የሚል ይሄ በእንግዲህ በሳይንሱ የምናስተምረው ነገር ነው። ይሄ ነው። ሌላው የኤደን ገነት ሙሉ ለሙሉ ጠፍታለች የሚልም እንደዚሁ በሳይንሱ አንዳንዴ ሳይንሱ ባይመለከተውም ለሌላው ጥናት ስለሚደረግ ጠፍታለች የሚል ነገርም እንደዚሁ ያነሳሉ። ሌላው ግን ይሄ ዳይሜንሽን ይባላል። አንዳንዴ ምናልባት ይሄ ጥሩ ኮንሰፕት ይመስለኛል። ሳይንሱ ዳይሜንሽን ብለን በፈለኩ በፊዚክሱ የተለያየ ዳይሜንሽን አለን ማለት ለምሳሌ አንድ መርፌ ቢሆን አንድ ዳይሜንሽን የሚለካ ማንኛውም የሚለካ ነገር ዳይሜንሽን ሊሆን ይችላለን። መርፌ ከሆነች በአንድ ቁመቱን ብቻ ሊሆን ይችላል የሚለካው። ይሄ ወረቀት ከሆነ 2 ነገር መለካት እንችላለን ቢያንስ። እዚህ ጋር አንድ በዚህ ጋር እንዳለ 2 ዳይሜንሽን እንላለን ይሄንን። ሌላው ጉዝ ነገር የመጽሐፉ 3 ዳይሜንሽን ሊሆን ይችላለን። ሰው ልጅ 3 ዳይሜንሽን ድረስ ነው ማየት የሚችለው። ከዛ ውጭ ማየት አይቻልም። በሳይንሱ ስፔስ ታይም ይባላል። አሁን አንስታይን የቀመረው እንትኖች አሉና ስፔስ ኤንድ ታይም ሳይሆን ስፔስ ታይም ነው የሚባለው። ሁለቱም የሚለያዩ አይደለም እንደማለት ነው። እኛ 3 ዳይሜንሽን አለን። ተወሰነ መልኩ በጊዜ ውስጥ ስለምንኖር 4ኛ ዳይሜንሽን ሊባል እንችላለን። ግን ማየት የምንችለው 4ኛውን ዳይሜንሽን ማየት አንችልም። ይህ እንደዚህ አይነቱ ነገሮችን መጽሐፍ እንደዚህ ዛትና ማየት እንችላለን። 4ኛው ዳይሜንሽን ግን አቅማችን አይፈቅድም ነው። ባሉ የስሜት ሕዋሶች ተጠቅመን የተለዩ ፍጡራን ካልሆኑ በስተቀር 4 ዳይሜንሽን መታየት አይችልም ነው። ካልኩሌት ማድረግ እንችላለን። ሂሳቦችን ማውጣት እንችላለን። ፎርሙሌት ማድረግ እንችላለን። መቀመር እንችላለን። ማሰብ እንችላለን። ማየት ግን አንችልም። ተፈጥሯችንን ያግደናል። እንደዛ ማለት ሳይንሱ ራሱ እንደዛ ነው የሚለው። ያ ማለት ነው ሌሎችም በመንፈሳዊ ብንሄድ ማየት የማንችላቸው ነገሮች አሉ እንደማለት ነው። ሳይንሱ ራሱ ይህን ይመሰክራል። የዳይሜንሽን ይባል በሳይንሱ እስከ 10 ዳይሜንሽን ድረስ ሄደዋል። የሚያጠናው ጥናት እንደዛ ነው የሚያሳየው። እና 4ቱን አናይም፣ 3 ነው የኛ ዘጋት። በቃ ተገድበናል። ስለዚህ አንዳንዴ የማይታዩትን ነገሮች ለማየት መሞከር አይቻልም ነው በሌላ አባባል። እሱንም ከሌሎች ነገሮች ጋር አያይዤ እንደዚሁ ነግርሽ እችላለሁ። ሌላው እንግዲህ ኢትዮጵያ ውስጥ በርካታ ሰው ያው ገነት መኖሩ አለመኖሩ ማውራቱ ምን ይጠቅማል የሚሉ ሰዎች አሉ። ምን አይነት ጥቅም አለው? የትስ ቢሆን ምን አገባን አይነት ነገር ማለት ነው። ሳይንስ ቢያረጋግጥም ባያረጋግጥም ለምን ከሳይንስ ውስጥ እንደዚህ አይነት ነገር ማረጋገጫ ለምን እንጠብቃለን የሚል ሀሳብም ይነሳል። ምናልባት መሀል ላይ እንዳለ ሰው የሳይንስም ሰው ነህ፣ በዚህ በኩል ደግሞ በጣም በመንፈሳዊ ሕይወቱ ላይ ብዙ ነገሮችን ታውቃለህ ብዬ አምናለሁ። እና ከዛ አንጻር ያንተ ምላሽ ምንድን ነው? ማውራቱ ለምን ይጠቅማል? ይሄ ነገር እኔ በእንትን ላይ እንደዚህ አይነት ነገሮች ስፔሻሊ ሾዎች ሲሆኑ ሰዎቹ ያወሩትን ሳይንሱ ያወራውን ብቻ ለማየው ኮሜንቱ ጋር እገባለሁ። ምክንያቱም ብዙ ማህበረሰባችን ማወቅ አለበት፣ ግዴታችን ነው። ማህበረሰባችን ምን ደረጃ ላይ ነው የሚለውን በብዛት በሚናገረው በሚጽፈው ነገር ነው ማወቅ የምችለው። ግልጽ የሆነ ነገር ነው እና እሱን ሁሉ ቼክ አድርጌ ነበረ። በተለይ ከገነት ጋር በተያያዘ በአብዛኛው ያስፈራል። እውነት ገነት ኢትዮጵያ ውስጥ የሚለውን ነገር ኧረ ገነት የሚባል የለም የሚል ደረጃ ድረስ ሁሉ የደረሰ ኢትዮጵያዊ ያለና ያ እውነት 98% ኢትዮጵያዊ በእምነት ደረጃ ውስጥ ነው ያለው በተለያየ እምነት ቢሆን እና ገነት የለም የሚል ይሄ ተረት ተረት ነው የሚል በተለይ ተረት ተረት የሚል ሰው በስቶ አይቼ ትንሽ ደንገጥ ብያለሁ። ለምን እንደሆነ አላውቅም። እሱ ምናልባት ካለንበት ሁኔታ አንጻር ያለንበት የትርምስ ጊዜ ነው። በርካታ ነገሮች በዚህ በኩል ጦርነት አለ፣ በዚህ በኩል የኑሮ አለመመቻቸቱ አለ። በብዙ ነገር እንድትወጠር የሚያደርግ ጊዜ ነው። ይታወቃል ሀገራችን ምን አይነት ሁኔታ ውስጥ ላይ እንዳለች እና ምናልባት ከዚህ መነሻ አድርገው ይሆን? እንደውም ይሄ እኮ ተስፋ ቆርጦ ገነት በቃ ቤታችን ገነት ነች ብሎ እኮ ወደዛ ነበር እንደውም መሮራን የነበረባቸው። ገነት ላይ ቁጭ ብለን እንዴት እንደዚህ ሁሉ ነገሮች እናስተናግዳለን? እሱ ነው። አሁን ደግሞ እንግዲህ የሚያሳስተው ያልኩት ነገር አንዱ እሱ ነው። ትንሽ ዳይቨርት እንዳያደርግም ስለሰራው ነው ስለሰጋኝ ነው። ሌላው ከዛ በፊት ልነግርሽ የምፈልገው ነገር
ገነት ኢትዮጵያ ነች፣ ኢትዮጵያ እንደዚህ ነች፣ ኢትዮጵያ እንደዚህ ነች። ጥሩ ነገር ሲወራ የሚናደድ ማህበረሰብ እንዳለ ተረዳው። ትክክል። አሁን ይሄን እንዴት አድርጌ እንደምተረጉመው አላውቅም። ሰው እንዴት አገር ገነት ነች ሲባል ለምንድን ነው እሱ መመርመርና ነውጮ ያደለች ማጣራት ራሱን የቻለ ነገር ነው። ግን ይሄን በመባሉ ብቻ የሚናደድ ማህበረሰብ አለ። ብዛት አየሁኝ። እሱን ትንሽ ተስፋ ያስቆርጣል። ቅድም እንዳልኩሽ ተረት የሚል ነገር በብዛት አለ። ገነት የሚባል እንደውም በሚዲያው እኮ ዘንድሮ ብዙ ነገር ነበረ። ላስቱ ያሉትን 2 ወራት ማለት ነው ያሉትን 2 ወራት በሚዲያ ራሱ ገነት የሚባል ነገር የለም የሚል ሰምቼ ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ ፈረንጅ የሱ ልክ አይሆን ኢትዮጵያ ውስጥ ገነት አለች እያለ እያወራ ኢትዮጵያ የሆነ ደግሞ ገነት የሚባል የለም ከሞት በኋላ ምናምን የሚል ነገር እንደዚህ ሲወራ ማየት ያስደነግጣል። በተለይ በእምነት ላሉ ሰዎች ያስደነግጣል። ይሄ በክርስትናውም በእስልምናውም ገነት እንዳለች ነው የሚታወቀው። ኢትዮጵያዊ ሆኖ እንደዚህ አይነት ነገር ምን አይነት ባህል እንደመጣብን ምን አይነት አስተምሮ እንደመጣብን ያስደነግጣል። ይሄኛው ያ እንግዲህ መታወቅ ያለበት ነገር ነው። ሌላው የቤተ ክርስቲያን የሚመለከታቸው ሰዎችም ሆነው ይህን ነገር ተቃርነው ሲጽፉ አይቻለሁ እና ሌላው የደነገጥኩበት ነገር ነው። እንደዚህ የምትሉት ምን ያደርጋል የሚል ነገር አይቼ እኔ ራሱ ምን ገጠመኝ መሰለህ፣ አንዳንድ አባቶች ምን ሲሉ ሰማሁኝ፣ እዛ ላይ በራሱ ያላለቀ ነገር አለ። አሁን ከቤተ ክርስቲያን አንጻር በራሱ ያላለቀ ነገር ነው። ለሁለት እንዲህ የሚከፈል ነገር አለ። ምክንያቱም ግማሹ ይስማማበታል፣ ግማሹ ደግሞ የለም ገነት ያለችው ከምድር እንደገና ከሰማይ መሀል ላይ ነው እንጂ እንደዚህ ስፔሲፊክ ተደርጎ እዚህ ቦታ ነው የሚባል ቦታ አይደለም ብለው የሚያነሱ ሰዎች አሉ። ስለዚህ ይህንን ጉዳይ በራሱ በድፍረት ማንሳት ለአንዳንድ አባቶች ከባድ ሆኖባቸዋል። ምናልባት ከዚህ አንጻር እንዳይሆን ግን መቃወም የለባቸውማ። ቢያንስ ማስረዳት ማስተማር የግድ ነው። ለጀኔሬሽን ለትውልዱ ብዙ ማስተማር ያለብን ነገር አለ። እንደው ተረት ነው ምንም ቢል ዝም ማለት የለብንም። ቢያንስ መረጃዎችን እያቀረብን መናገር ግዴታችን ነው። ማህበረሰባችንን ትውልዱን መተው አንችልም። የተማማርን ባይስማማን ቢቃረንም እንደዛ እያደረግን መሄድ አለብን። ግን ከእነሱ ማስተማር ስለሚጠበቅ በሚል ነው። እዛ ላይ ያየኋቸው ትንሽ ግራ የሚገቡ ነገሮች ስላሉ ብዬ ነው። ምናልባት እንደው ከዚህ አንጻር ጉዳዩ ቀጥታ ባይገናኝም እንኳን ባለፈው የጨረቃ ግርዶሽ ጊዜም እየተነሱ የነበሩ ሀሳቦች ነበሩ። በጣም አንዳንዱ ይሄ እንትን የመስጠት ጎራ ሰጥቶ አይ በቃ እንዲህ ስለሆነ ነው ይሄ እኛን የሚመለከት ጉዳይ አይደለም የማለት፣ ግማሹ አይ ከጉግል ላይ ተነስቶ የመጣ ጉዳይ ነው እንጂ ምንም ከዚህ ጋር አያገናኘውም። ብቻ ነገሩን አፕሪሼት ከማድረግና ከማመስገን በተፈጥሮ በራሱ ከመደነቅ ሁሉም ሰው የራሱን ሀሳብ በመስጠት የተጠመደበት ጊዜ ነበር እና ምናልባት ስራችሁ ላይ ምን ያህል አስቸጋሪ ያደርገዋል ነገር? አሁን ትንሽ እንግዲህ አንዳንዴ ዘመኑን ማየት ያስፈልጋልና ትውልዱ እየተረጋጋበት ዘመን ላይ አይደለም ያለው። የሚወራውን አንዳንዴም ኮሜንት ያለው ይሻል ብዙ ነገሮች ዲዛይንና በቃ ሜሳፕ ሆናል። እየተግባባን አይደለም። የተለያየ አቅጣጫ ነው የምንሄደው። እሱን እንግዲህ አሁን እንደ ሀገር እንደዚህ ጋር እንደ ማህበረሰብ መመካከል ያስፈልገናል፣ መማማር ያስፈልገናል። ለዛ ይሄንን እንደዚህ ዲቴል ያመጣሁልሽ ሰዎች አንድ ሰው እንትን ካለ ብዙ ፈርዘን ሊሄድ ይችላል። ሪሰርች አድርጎ ሌላው ማህበረሰብ ሊያነቃበት ይችላል እና እዚያ ነገሮች አሉ። የሚተዋል ተስፋ አትቆርጥም። በሀገር ደም ተስፋ ስለበት ሁሉም ተስፋ አይቆርጥም እና ማድረግ የምንችለውን ነገር እያደረግን እንሄዳለን። አሁን ካልሹ ጋር ጸጋዬ ገብረመድህን ቼክ ሳደርገው ያገኘሁት ነው 1992 ላይ እሱ እንደዚሁ ግራ ተጋብቶ ስለ እንትን ባነበው ይሻላል። እግዚአብሔር አርኪኦሎጂስቶቹን ከረዳቸው አዳምን በሚቀጥለው ዓመታት በቁፋሮ ሊያገኙት ይችላሉ። በጠቅላላው ግን ኢትዮጵያን የታሪክ ሀገርነት፣ የሰው ልጅ ቀዳሚ ቤትነት እየተረዱ መጥተዋል። ሆሜር የጻፈውን ሄሮዶቱስ የገለጸውን እንዲሁም ኤልቫሬዝን ትረካ ብዙም ያላወቁ ዓለም ወደኛ መጥቷል። እስካሁኑ ጋር የሚያይዘ ነገር እንደማለት ነው። ይህን የታሪክና የተፈጥሮ ጸጋ የሚከላከሉና የሚቃወሙ ደግሞ የኛው ወገኖች ናቸው ብሎ የጻፈው በወቅቱ ያን ማለት ነው 92 ማለት ነው። ለምንድን ነው እሱ የምንቃወመው? ማለት ትክክል የሆነውን ካልገባው አንድ ሰው አልገባኝም ማስረዱኝ ማለት ራሱን የቻለ ነገር ነው እና ተቃዋሚ ሆነን ልጁ ለማህበረሰብ፣ ለሀገር፣ ለግለሰብ ገብቶን ነው ወይስ የምንቃወመው? ገብቶን ነው። እሱ ቢሆንማ ጥሩ ነው። ሰው በገባው መጠን እኮ አይቃወምም። ለማስረዳት ይሞክራል ነው እንጂ ሰው በደንብ ከገባው አንድ ነገር አይቃወምም። እንትኑም ይቀየራል ያለ እዛ ውጭ ፈረንጆች እንደዚሁ የሚሰጡት እንትኖች በተለይ እንግሊዝ፣ ጀርመን እና አሜሪካኖች የሚሰጡትን እንደዚህ ቼክ ለማድረግ ሞክሬያለሁ። ግን እሱ ግልጽ የሆነ ነገር ነው። እንደዚህ የሚባል ነገር የለም አይነት ነገር ብለው ነው እንትን የሚሉት። ፖዘቲቭ የሆነ ነገር ነበረ። ፖዘቲቭ የሚሰጠዋል ሁሉ ኔጌቲቭ አይሆንም። በብዛት ነቢይ በሀገሩ አይከበርም የሚል ነገር አይቻልም። ደስ የሚል ነገር ነው። በጥሩ መልኩ ነው የገለጹት። ብዙ ልጆቻችን፣ ወንድሞቻችን፣ አባቶቻችን
የጥበብ ሰዎች መጥፎ ስም እንዳላቸው ይታወቃል። ይሄ በቀጥታ የሚገልጸው ነገር ነው። በብዛት ሁልጊዜም ዴይሊ የምናየው ነገር ስለሆነ ባይሆን ጥሩ ነበረ። የትውልድ ህመም ገጥሞናል እባካችሁ የሚል ነገርም እንደዚሁ አይቻለሁኝ። ምን አሳሰባችሁ ስለ ገነት? ዋናው ነገር ገነት መግባት ነው የሚል ነገር ትክክል ነው። ይሄ ሎጂክ ማለት ነው የማሱ የምቀበለው ነገር ነው ቢያንስ። ስለዚህ ይኸው መሆን አለበት ብዬ የማስበው እርግጥ ማተኮር ያለብን ይሄን ነገር ስናወራ ሁልጊዜ ዝም ብሎ ወይ ጉዳይ ደጋግሞ ማውራት እንዳይሆን መጠንቀቅ ያስፈልጋል። መሆን ያለበት ገነት ስለ ገነት ስናነሳ ሰው ልጅ ገነት የምትባል ሰው ልጅ በዚህ ምድር ላይ ረጅም አይኖርም። ስለዚህ ገነት የምትባል ዘላለማዊት የሆነች ቤት አለችን። ስለዚህ እሷን ለመውረስ መሯሯጥ አለብን ነው ወይ ማድረግ ያለብን ነገር እሱ ነው። ቀዳሚ የሚታወቅ ነገር ነው። የትም ትሁን የት ቦታዋ ሎኬሽኗ እንትን አይለንም። እዛ ለመግባት ክራይቴሪያ የሆነ ነው። ስለዚህ ለገነት የሚያበቃን ስራ ብንሰራ ብንጀምረው ራሱ እንደዚህ አይነት ውስጥ አንገባም። ችግሩ እሱንም አልጀመርንም፣ ገነትንም አልናቃትም። እንደዛ ባይሆን ጥሩ ነበር ነው እና እዚህ ላይ ፎከስ ተደርጎ ቢያንስ ገነት አለች፣ ወደፊት ቤታችን ነች። ስለዚህ ለዛ ጥሩ ነገር እናድርግ የሚለው ነገር እንደሰው እንትን ቢል ጥሩ ነው። ከዛ ውጭ የፈረንጆቹ ቅና ለእኛ የፈረንጆቹ ቅና አያስፈልገንም። ገነት እዚህ ያለች የለችም፣ ታቦቱ እዚህ ጋር የለም የሚለው ነገር አያስፈልገንም። እሱን ትንሽ ጥንቃቄ የሚያስፈልገው ነገር ስለሆነ ነው። ሌላው የምፈራው ነገር አንዳንድ ጊዜ ሀገራችንና ሌሎችም እንደዚሁ ከኛ ጋር የተያዙ ሃይማኖታችን ሊሆን ይችላል ነገር ከፍ የሚያደርጉ ነገሮች ይነሳሉ። ቅድም በተወሰነ መልኩ ብዬዋለሁ። ይህንን ከፍ ስላደረጉ እኛ ላይ እዛ ላይ ተጨምረን ሀሳብ ጨምረንበት እውነት ካለ ላይሆንም ይችላል። ይህን ነገር በጥንቃቄ ብንመረምረው ጥሩ ነው ብዬ አስባለሁ። ከፍ ስላለ ከፍ የሚያደርጉት ብዙ የሆነ ነገር ሲፈለግ ከፍ ሊደረግ ይችላል አንድ ነገር። እሷን በጥንቃቄ ብናያት ጥሩ ነው ብዬ አስባለሁ። ኢትዮጵያ ገነት እንደዚህ ተብሎ አብሮ ባህር ዳር እንደዚህ ያለ ጣና ውስጥ እንደዚህ ያለ ምናምን ብሎ አብሮ የሚመጡ ብዙ ነገሮች ሊኖሩ ስለሚችል እንደዚህ አይነት ጥንቃቄዎችን ብናቅ ጥሩ ነው። ከራሳቸው ተነስተው አሁን ቅድም ብለሃል የሚፈልጉት ነገር ነበረ እና በጣም በጥልቀት ቴሌስኮፕ ሁሉ ይዘው ሄደው ነገሮችን ሲመረምሩ ነበር። እንግዲህ ከሰጡን የበለጠ የወሰዱብን ነገር እንደሚበልጥ ይሰማኛል። የሰጡን ነገሮች ደግሞ እንደ ማህበረሰብ ጠቅመውናል የሚል ደረት ተነፍቶ የሚያስነግር ታሪክ አለን ከነሱ ጋርም ብዬ አላምንም። የተወሰደብን ማንነታችንን ወስደውብናል። እነሱ በሰጡን ነገር ደግሞ ዛሬ ህይወታችንን የባሰ ውጥረት ውስጥ ቀጠል ባልገባን ነገር ሁላ የምንዋዥቅ አይነት ማህበረሰቦች እንደሆነ የተደረገን ይመስለኛል። የእኛም ብቻ አይደለም፣ አጠቃላይ አፍሪካ ላይ ያለው ትርምስ የእነሱ ውጤት እንደሆነ ይታወቃል። እንግዲህ ከዚህ አንጻር እንደው ቀጥታኛን ለመጥቀም ይህንን ነገር አድርገውታል የሚል እምነት የለኝም። እኔ እንደው ከዚህ ጋር አያይዘህ ብትነግረኝ ደስ የሚለኝ የተለያዩ ድርሳናት አሉ፣ መጽሐፍቶች አሉ፣ ቅዱስ መጽሐፎች። ከዚህ ጋር ተያይዞ ስለ ገነት ምን ተብሏል? ኢትዮጵያና ገነት ሲነሱ ምን ተብሏል? ይህን እንግዲህ ይሄ የእኛ ተግባር ነው መሆን የነበረበት። እነዚህ ነገሮች ብናቅ ኖሮ በተወሰነ መልኩ አንደናገርም ነበር ብዬ ነው የማስበው። ማወቅ አለብን። ኢትዮጵያ የሆነው የምናምንበትንም ማናምንበትን ነገር መረጃው ሊኖረን ይገባ ነበረ። ካለን ደግሞ ጠላት ሊሆን አይገባም የሚሆን ነገር ነው። ከዛ ውጭ እንግዲህ ስለ ገነት ብቻ አይደለም ኢትዮጵያ ታላቁ መጽሐፍ ስናነሳ መጽሐፍ ቅዱስን ለምሳሌ ብዙ ነገሮች አሉ። ከዛ ውጭም ሌሎች መጽሐፍቶች ስላሉ ነው። ለምሳሌ ስለ ቅድም ስለ ታቦተ ጽዮን ብያለሁ። ግባደ መስቀል፣ ቅዱስ ጽዋ እንላለን። እነዚህ ነገሮች ኢትዮጵያ ውስጥ ያሉ ነገሮች ናቸው። አራራት ተራራ የሚሻለው ጊዮን ወንዝ እዚህ ነው። የሙሴ ሚስት ያለ ከእንትኖች ጋር የተያያዙ ነገሮች ናቸው እና ኤደን ገነትም እዚህ ነች የሚል ነገር፣ እነዚህ ነገሮች ሁሉ መረጃዎች አሉ፣ ተጽፈው ያሉ ነገሮች ናቸው። መጀመሪያ እንግዲህ ኢትዮጵያ ከማንም ሀገር ቀድማ መጽሐፎች ላይ ትጠቅሳለች። እንደዚህ አይነት ነገሮች ቢወሩ ለምንድን ነው እንግዳ የሚሆነው? እንግዳ መሆኑ አይገባውም። ምክንያቱም እዛ ነች፣ ስሟ መጀመሪያ ተጽፏል። ሁለተኛው ምዕራፍ ላይ ተጽፋ ያለች እንትን ነች። ከዛ ውጭ እንግዲህ መጽሐፍ ላይ ዋናው መረጃ የሚሆነው መጽሐፍ ቅዱስ ነው። ዘፍጥረት ምዕራፍ 2 ቁጥር 8 ጀምሮ ያለ ነገር ነው። እግዚአብሔር አምላክ ኤደን አንዳንድ መጽሐፍ ላይ ኤዶም ስለሚል ኤዶም ብሎ ተጽፎ ነው ያለው። በስተ ምስራቅ ገነትን ተከለ፣ የፈጠረውም ሰው በዚያ ኖረው። ወንዝንም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ይከፈል ነበር እያለ ነው የሚሄደው። እንግዲህ ከዛ አራት ተከፍሎ የሚለው ነገር እሱም ሰውየውም ያወራው ነገር ስለሆነው ስማቸውም ተጠቅሷል። እነዚህ ኤፌሶን፣ ጊዮን፣ ጤግሮስ፣ ኤፍራጥስ ተብሎ ብለዋል። ጤግሮስና ኤፍራጥስ ኤዥያ ውስጥ ነው የሚገኙት አሁን ባለው እንትን። ግን ብዙ ጥናቶች እኛ ሀገር ያጠኑ ሰዎች አሉና እዛ ጋር ጂኦግራፊው ተቀይረዋል ነው አንዱ እንትን። እንደው እሱ ጋር በደንብ ብትነግረኝ ደስ ይለኛል። አሁን ለምሳሌ
ከዚህ ቀደም ቅዱስ መጽሐፍ ላይ ብዙ ጊዜ ስሟ ተጠቅሷል። ግን እነዛ መጽሐፍ ቅዱስ ሲጻፍ የነበረበት ጊዜ መዋጀት ያስፈልጋል የሚል ነገር አንዳንዴ እዛ ሀሳብ ውስጥ ይከተኛል። ኢትዮጵያ የምትባለው የት ድረስ ነበረ? አሁን በእኛ የቅርብ ጊዜ ታሪኮቻችን ውስጥ እንኳን ኤርትራ ስትቀነስ አይተናል፣ ለብቻዋ ስትገነጠል፣ እንደገና በዚህ በኩል ጅቡቲ ምን እየተባለ የተቀነሱ ቦታዎች አሉ። ምናልባት ኢትዮጵያ ብለን የምንለው ነገር ለምሳሌ መሰረታዊ የሚባሉት ነገሮች እዚህ እንዳሉ ይታወቃል። አሁን ቅርብ ቀናችን ነው መጓደርሳን የመጣ ነው። ቅዱሱ ጽዋ እዛ እንዳለ ይታወቃል። አክሱም ጽዮን አክሱም ላይ እንዳለ ይታወቃል። ግማደ መስቀሉ ጊሸን ላይ የኢየሱስ ክርስቶስ የተሰቀለበት መስቀል ጊሸን ላይ እንዳለ ይታወቃል። አሁን ምናልባት ከዚህ አንጻር ኢትዮጵያ የምንላት የት ድረስ ነበረች? እንደው ይሄ ተቆርሶ መሄዱ መገንጠሉ በራሱ የራሱን ሳይድ ኢፌክት አያስቀምጥም ወይ? አዎ፣ ለዛ ነው ታሪክ አንዱ ታሪክ ማወቅ ያለብን ነገር ለዚህ ነው የሚጠቅመን። ጥንታዊ ኢትዮጵያ የት ድረስ ነበረች የሚለው ነገር አንድ ኢትዮጵያዊ ቢረዳ በእውነት እንደውም ኢንትረስትድ ሆኖ ያጠናዋል እንጂ እንትን ላይ አይልም። እና ግዛታችን ታሪካችን ተጽፏል። እንግዲህ የ5000 ዓመት በላይ ታሪክ አለን ተጽፎ ያለን። ቢያንስ ከኖህ ዘመን ጀምሮ ያለው ታሪክ ተጽፏል። ማንገዛ ምናምን የሚል ነገር ያው ያልተለመደ ነው በሌላው ዓለም ላይ እና እዛ ድረስ ሄዳል። ስለዚህ እነዚህ ነገሮች ብንመረምር ኤዥያ ውስጥ ግዛታችን እንደነበረ እስከ ስፔን ድረስ እስከ ህንድ እንደነበረን እስከ ማዳጋስካር ድረስ እንደነበረን ያ ብቻ አይደለም። ብዙ ፈረንጆችም የጻፉት ነገር ነው። እሱ ደግሞ ኮሎምቦስ አሜሪካን ከማግኘቱ በፊት ጥቁሮች ነበሩ፣ ኢትዮጵያውያን ነበሩ። የሬድ ኢንዲያንስ የሚል ነገር ያለው አይደለም። ፈረንጆች ራሳቸው የጻፉት አለ። ኢትዮጵያውያኖች ነበሩ። ሳውዝ አሜሪካ ድረስ ራሱ በማያ ስልጣኔ ጊዜ የነበሩት ኢትዮጵያውያን ናቸው። ማያ የሚለው ራሱ የአማርኛ ነው እያሉ ማለት ነው። ከዛ ውጭ አትላንቲክ ውቅያኖስ ኢትዮፒክ ነበር የሚባለው። ኢትዮፒክ ኦሽን ነበር የሚባለው። አትላንቲስ ብዙ ጊዜ አውርተናል። አትላንቲስ ስልጣኔ የሚባል አትላንቲክ ውቅያኖስ ስለነበረች እሱን እዛ ላይ እሱ ራሱ ብዙ እንትኖች አሉት። እሱ አክቹዋሊ ግን ኢትዮጵያኖች ናቸው የሚል ማለት ነው። ኢትዮጵያኖች ኦልሞስት ኤቭሪዌር እንደማለት ነው። እና ከዛ በኋላ ታሪኮቹ እንደዚህ እየጠበቡ እንደሚመጡ ይታወቃል። ቢያንስ እንኳ አፍሪካን እንኳን ብንወስድ ግብፅን የመሰረተቻ ኢትዮጵያ ኖረች ይታወቃል። ብናጠበው እንኳን ማለት ነው። ከግብፅ ጀምሮ በዚህ መርዌይ ያለ ሱዳን እንደዚህ ነገሮች በሙሉ ኢትዮጵያ ስታስተዳድራቸው እንደነበረ ይታወቃል። እና እዚህ ነገሮች ሲነሱ ጥንታዊ ታሪካችን የግድ ማወቅ ያስፈልገናል ብዬ ነው የማስበው። ያ ነው። ከዛ ውጭ መጽሐፎች ምናምን ላልሽኝ ነው አለፍ እያልኩ መጽሐፍ ቅዱስን እነግርሻለሁ። ቢያንስ 4 ወንዞች ይጠቅሳል። እዛው ላይ መጽሐፈ ኩፋሌ እንደዚሁ አዳምና ሔዋን አዳም በ40 ቀኑ ገነት እንደገባ ሔዋን በ80 ቀኗ የራሱ ትርጓሜ ያለው ተጽፎ ያለ ነገር ነው። እዛ ገነቱ 7 ዓመት ቆዩ የሚል ነገር ነው። ብዙ ጊዜ ሚዲያ ላይ ያየሁት ነገር እባካችሁ ቢያንስ ሪፈር አድርጉና አለች ገነት አለች የለች የሚለውን ነገር መጽሐፍት ስለሚሉ ነው። ሁሉ መጽሐፍት አሉ፣ የሚታወቅ ነገር ነው። እንደዚህ ነገሮች አሉ። ከዛ ውጭ መጽሐፍ ቅዱስ ራሱን የቻለ ነገር ነው። ከዛ ውጭ ግን እንደው ለእንትንም ቢሆን ብዬ መጽሐፍ ትቼ መጥቻለሁ ዛሬ። ለምሳሌ ገድለ አዳም ወሔዋን የአዳም ገድል የሚል እንደዚህ ለብቻው አለና ይሄ አሁን ገድለ አዳም የሚል ነው። ገድለ አዳም ወሔዋን በግዕዝና በአማርኛ የሚል ነው። እነዚህ ነገሮች እናነባለን። የመጀመሪያ ስለ ገነት ፈረንጅ ከማውራቱ በፊት እኛ ኢትዮጵያኖች እናውቃለን ወይ የሚል ነገር እንደዚህ አይነቱ ዲቴይል ነው የሚያወራው። የሚገርም ነገር ነው እዚህ ውስጥ የሚወራው ነገር ገነት ውስጥ እነሱ ምን አጋጠማቸው የሚለውን ነገር። ሌላው አዳምና ሔዋን በኢትዮጵያ የሚል እንደዚሁ ንቡረ እድ ኤርሚያስ የሚባሉ ታላቅ ጸሐፊ ይሄ አዳምና ሔዋን በኢትዮጵያ ኢትዮጵያዊ በእውነት ፍለጋ የሚል አለ። እነዚህ ነገሮች የተጻፉ ናቸው። ኢትዮጵያውያን ጸሐፊዎች ሊቃውንት ናቸው የጻፏቸው። እና ስለዚህ ሰው ያንብ። አሁን ይሄ ነው አንልም፣ ቢያንስ እንደው መረጃ ያክል። ብዙ ጊዜ ሚዲያው ላይ እንደዚህ ነገሮች በብዛት አልተጠቀሱም ብዬ ነው ሰውዬው ያለውና ሰው ማንበብ ቢፈልግ ምን እናንብብ ቢል እንዳይቸገር በሚል ነው። መጽሐፍ አክሲማሮስ የሚል ይሄ የሚገርም ነገር ነው። ስለ ገነት የጻፈው ነገር ተፈጥሮን የሚገልጽ ነገር ነው። ገነትን ኢቭን እዛ ውስጥ ጂኦግራፊን ሁሉ ሌሎች ዓለማት አሉ ምን ይመስላል የሚሆን በሙሉ እዚህ ውስጥ አለ። ቢያነቡት ሄኖክ መጽሐፍ ይሄ ነው። ራሱን የቻለ ነገር ነው። በአባቶች የተጻፉ መጽሐፍቶች ናቸው። ይሄ የኢትዮጵያ ዶክመንቶች ናቸው። መጽሐፍ ሄኖክ ራሱን የቻለ ነገር ነው። አባቶቻችን ሲወርስ በኋላ የተቀበል ነው። አንድ ትርጓሜ የሚል አለ። ስለ ገነት ብቻ ሄኖክ እዛው ራሱ ገነት ውስጥ ገብቶ ያየውን ነገር ነው የጻፈው። ብዙ ጊዜ የምናነሳው ነገር ነው። መጽሐፍ ሄኖክ ብዙዎች ይጠቀሙ፣ ፈረንጆች የሚጠቀሙበት። እኛ ስለ ገነት እያወራ ለምንድን ነው ፈረንጅ ጽፎልት የሚደነቀው? የሁሉ መጽሐፍታችን ስለ ገነት ነው የሚያወሩት። ሌሎችም እንደዚሁ ስለ ገነት ራሱ አንድ ራሴ ሚዲያ ላይ ያቀረብኩት ልጅ አለና ገነት በኢትዮጵያ ናት የሚል የጻፈው አለ። ገነት በኢትዮጵያ ናት የሚል
ገነት ኢትዮጵያ ጓሮ ናት ወይስ ዘዌ የሚል እንደዚሁ መጽሐፍ ጽፏልና እሱ ሪሰርች አድርጎ ነው። አትሊስት ቢያንስ ወጣት ነው ግን ብዙ ሪሰርች አድርጎበታል። እንደዚህ አይነት ነገሮችን በእውነት ቢያንስ እሱ የሆነ ስቴፕ ከሄደ ሌላ ሰው ደግሞ ካለበት ለማስቀጠል ቢሞክር ምን አለበት? ፈረንጅ እንደዚህ አይነት ብለን ከፈረንጅ ጋር እንትን በምንል ማለት ነው። ሌሎችም እንደዚሁ ብዙ ያመጣቸው እንትኖች አሉ። እዚህ አባታችን ማናቸው? እዚህ ጋር አባ ተስፋ ስላሴ ሞገስ የሚባሉ እንደዚሁ እሳቸው ከፈረንጆች ጋር ድሮ ከሳቸው ደግሞ ከፈረንጅ ጋር ያደረጉትን ሙግት ነው እዚህ ላይ የሚያሳየው። ቢቢሲ ጋር ያደረጉት እንትን ነው ስለ ገነት ነገር የጠየቋቸው እና እሱን በመጽሐፍ መልክ አድርገውት ነው እንግዲህ ፈረንጆች ድሮም የሚከራከሩ እንደነበረ ነው አንድ የሚያሳየው። ሌሎችም እሳቸው የጻፏቸው መጽሐፍት አሉ። ለምሳሌ ቅዱስ ማርቆስ ኢትዮጵያ የሚል መጽሐፍ አለ። የሚገርም መጽሐፍ ነው። ይህንን እሳቸው በህይወት ባይኖሩም ሃይማኖት፣ ፖለቲካ ሃይማኖት የሚል ከፖለቲካ አይደለም ግን የሚገርም ነገር ጽፈዋል እና ይህንን ሳያትሙ እዛው ቤት ጠይቃቸው ስለነበረ የሰጡኝ መጽሐፍ ነው እና እንደዚህ አይነት ነገሮች ትውልዱ ቢያነብ ጠቀማል ብዬ አስባለሁኝ። እዚህ ጋር እንግዲህ ያሉት መጽሐፍ እንዳልኩሽ ገነት ውስጥ ያሉት 20 ዓለማት አሉ በእኛ ጥናት ኢትዮጵያ ጥናት። ገነት የቱ ጋር ነች? ብሔረ ሕያዋን የቱ ጋር ናቸው? የቱ ጋር ያለችው? ብሔረ ብፁዓን ከናቅጣጫው ማለት ነው። ገነት በምስራቅ፣ ሲኦል በምዕራብ፣ ብሔረ ሕያዋን በሰሜን፣ ሌላው እንደዚሁ በምዕራብ ምናምን ተብሎ ተቀምጠዋል። እያንዳንዱ ስለው ምን አለ የሚለውም እንደዚሁ ማለት ነው እና ሰዎች እንደው ይሄንን እንደው ቢያነቡ ቢያንስ የእውቀት ሰው ትውልዱ ማንበብ ቢጀምርና ጥሩ ነው። ተረጋግቶ መጀመሪያ ራሱን ማዳመጥ ቢጀምር፣ ቢረጋጋ፣ ቢያነብ፣ ቢጠይቅ፣ አባቶቹን ቢያከብር ቢያንስ እንደው ገነት ይገባል ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። ቀጣይ ግርዶሽ አለ ነው ምን እንጠብቅ? እንደው ከመጣ አይቀር ከዚህ ጋር ተያይዞ ከዚህ ርዕሰ ጉዳይ ጋር ዳይሬክት ባይገናኝም እንኳን ምን የሚጠበቁ አሉ ከጊዜው ጋር ተያይዘው? አሁን በቅርብ ብዙ ያን ያህል ቪዚብል የሆነ እንትን የለም። አንዳንድ ጊዜ ግርዶሾች ሲኖሩ እኛ ሀገር ላይሆኑ ይችላሉ የሚከሰቱት። የፀሐይ ግርዶሽ፣ ጨረቃ እንኳን ብዙ ቦታ በአንዴ መታየት ይችላል። ጨለማ የሆነበት ቦታ ሁሉ መታየት ይችላል። የፀሐይ አሁን በቅርብ የለም። በዓመት 2-3 እነዚህ ግርዶሾች ይኖራሉ። ኢትዮጵያ ውስጥ ያለው ግን አሁን 1931 አካባቢ ትንሽ ይቆያል። ፈረንጆቹ 38 አካባቢ ነው የሚሆነው። 1938 በእኛ 31 አካባቢ ነው የሚሆነው። ትንሽ የሚቆይ ያለው እሱም ጠረፍ አካባቢ ሄደን ነው ልናይ የምችለው። ኢትዮጵያ ውስጥ የሚከሰት ነው ጠረፍ አካባቢ። አንደኛው ሁለት የተለያየ ጊዜ ላይ የሚል ነው። አንዱ ወደ አፋር አካባቢ መሄድ ሊጠበቅብን ይችላል። አንደኛው ታች ኬንያ ጠረፍ አካባቢ ሄደን ልናየው የሚችለው ነው። በመሀል ሀገር እንደዚህ የሚያቋርጥ የለም። እንግዲህ ያደርሰንና እሱን ያንን ያህል እንዴት ታስታርቀዋለህ ግን ዶክ? ለምሳሌ ሳይንስ ሰው ነህ፣ በተመሳሳይ ጊዜ ደግሞ ቅዱሳት መጽሐፍ ላይ በጣም ትኩረት አድርገህ የምትሰራ ሰው ነህ። አንዳንድ ጊዜ መጋጨት አይፈጥርብህ? እንዴት ነው አንድል የምታደርገው? ይህ እንግዲህ ያው እኛ እንዳደግንበት እንትን ይወሰናል። አጋጣሚ 2 ሱፐርቫይዘሮች ነበሩኝ ፒኤችዲ ስማር። አንድ ፈረንጅ ነው፣ አንድ ጥቁር ነው። ሁለቱም አይ ቲንክ አንደኛው በተለይ ኤቲስት ነው። በምንም ነገር አያምንም። ብዙ ነገሮችን እንትን የምንለው ያው እናወራለን እንደዚህ አይነት ጉዳዮችን። ሳይንስ አለ። ይሄ ደግሞ ስለፈለኩ እንትን በብዛት ስለፈለክ ያጠኑ ሰዎች ዳይቨርት ያደርጋሉ በቀላሉ የአማኒ መሆን ይችላሉ። እንዳደግንበት እንትን ነው። አንድ ጀርመናዊት እንደዚህ በዚህ ጉዳይ ስናወራ ያለች ነገር እስካሁን ይከለክለኛል። እኛ እኮ በቃ እስከታች ጀምረን ስናደግ ገነት እግዚአብሔር የሚባል ነገር የለም ተብለን የተማርነው። ስለዚህ የምትለው ነገር ነን ሴንስ ነው ያለች፣ ሴንስ አይሰጠኝም የሚል ነገር ብላለች። እና አጋጣሚ ጥሩ ነው። ኢትዮጵያ ውስጥ እንኳን ተወለድን ብዙ ነገሮችን በልቦናችን እንድናይ በእምነት እንድናይ ተደርገናል። እና ቢያንስ እንደው ሰው በእምነት ውስጥ ካለፈ ነገሮችን ሚዛናዊ ሆኖ ማየት ይችላል ብዬ አስባለሁ። በጣም ፕሮፌሰሮች አሉ ከኤቲስቶች ጋር የሚከራከሩ፣ ዓለም ላይ የታወቀ ነገር ነው። ትልቅ ዩኒቨርሲቲዎች ውስጥም አሉ ሁለቱን ባላንስ አድርገው የሚሄዱ። መመሪያችን መጽሐፍ ቅዱስ ነው ብለው የሚያምኑ፣ ሌላውን ያው ማስተማር ስላለብን እናስተምራለን። ተፈጥሮ መመራመር ችግር የለውም፣ ሳይንሱ ይመራመር። ብዙ አዲስ ነገሮች አሉ፣ አዲስ ነገር ይመጣል። መመራመር ችግር የለውም፣ ግን ሰው ሚዛኑን ጠብቆ መሄድ አለበት። የእምነት ሰው ከሆነ ሚዛኑን ጠብቆ መሄድ ይችላል። ዝም ብሎ ሜዳ ላይ የተገኘ ከሆነ ሁሉ ነገር የለም ገነት የለች እያለ በራሱ ጊዜ የሚሄድ ከሆነ ራሱንም አያገኝም፣ ገነትንም አያገኝም፣ ሀገሩንም አያገኝም። ስለዚህ የተሻለው ነገር መንፈሳዊ ሆኖ መቆሙ ነው እንደኔ ሳቢያው። በጣም አመሰግናለሁ ዶክተር።
ጥያቄዎቻችንን በደንብ ነው የመለስክልን። በደንብ ተዘጋጅተህ ረጅም ጊዜ ወስዷል። የሚገርማችሁ ጥያቄው እንደዚህ ጉዳይ ላይ ሀሳብ እንድትሰጠን ፈልገን ነበር ብለን ሀሳቡን ካነሳንለት ጊዜ ጀምሮ በደንብ ጥናቶችን ሲያደርግ እንደነበረ በደንብ ተዘጋጅቶ እንደመጣ አውቃለሁኝና እግዚአብሔር ያክብርልኝ ዶክተር፣ በጣም አመሰግናለሁ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንግዲህ ገነት ኢትዮጵያ ውስጥ ነው መገኛዋም ደግሞ ጣና ላይ ነው የሚለውን መረጃ አስመልክቶ ትክክለኛነቱ ምን ያህል ነው፣ በዚህ ሰዓት መነሳቱ ስለምን አስፈለገ፣ የተሰጡት መረጃዎች ተዛብተዋል ወይስ ትክክለኛ ይዘት አላቸው የሚሉትን ጥያቄዎች ከዶክተር ጌትነት ጋር በመሆን በዚህ መልኩ ወደ እናንተ አቅርበንላችኋል። ስለተከታተላችሁን እጅግ አድርገን እናመሰግናለን። እናንተ ግን በዚህ ፕሮግራም ላይ ያልተመለሰላችሁ ጥያቄ ካለ እንድንጠይቅላችሁ የምትፈልጉት እንዲነሳ የምትፈልጉት ሀሳብ ካለ ኮሜንት መስጫው ላይ ልታስቀምጡልን ትችላላችሁ። ኮሜንቶቻችሁን አይተን ለነዛ ጥያቄዎቻችሁ መልስ የምንሰጥ ነው የሚሆነው። ለዚህም ዶክተር ፈቃደኛ ናት? እሺ፣ አመሰግናለሁ። የዛሬ ፕሮግራማችንን በዚሁ አጠናከናል። ትዕግስት አስቻለው አብሬያችሁ ቆይታ አድርጌ ነበር። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። ቻው። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት